ስታዩ ወደ መጽሐፍ ከመሄዳቸው በፊት ፍሬያችንን አይተው እነዚህማ እግዚአብሔር ሰዎች ናቸው፣ ይሄው ሰላማቸው ሲታይ፣ ይሄው ፍቅራቸው ሲታይ፣ ይሄው መዘለላቸው ሲታይ፣ ይሄ ጤናቸው ሲታይ እናንተን እያዩ ማንን ያከብራሉ? እነሱን የለወጠ እነሱን እንዲያፈሩ ያደረገ ጌታ ብለው ማንን ያከብራሉ? አባቴን አለ። ሃሌሉያ! በእናንተ ፍሬ መታየት የሚከብረው እግዚአብሔር ነው። እግዚአብሔር በእናንተ ሊከበር ፈልጓል ማለት ነው። ይሄ እኮ በጣም ትልቅ እድል። እግዚአብሔር አብ በእናንተ ዘንድሮ ይከብራል። በፍሬያችሁ እግዚአብሔር ይከብራል። በፍሬያችሁ እግዚአብሔር ይከብራል። በፍሬያችሁ እግዚአብሔር ይከብራል። በፍሬያችሁ እግዚአብሔር ይከብራል። በመግዛታችሁ እግዚአብሔር በነገር ሁሉ ገላትያ 19:22 ላይ ያለው ፍሬ በሙሉ ይገለጽባቸዋል። የእግዚአብሔር ክብር ወይኔ የእግዚአብሔር ክብር በላያችሁ ላይ ሊመጣ ነው እህቶቼ። የቤተ ክርስቲያን ግሎሪ የሚገለጥበት ዘመን ነው። አሁን የምንቀልድበት ዘመን አይደለም። አንድ ገብቶን የእግዚአብሔር ክብር እየመጣ ነው። በመጨረሻው ዘመን በወንዶችና በሴቶች ልጆች ላይ ከመንፈስ አፈስ ብሏል። ዛሬ በኢየሱስ ክርስቶስም በመንፈስ መነካት ይሆንላችኋል። አሜን። ኦ ሃሌሉያ! ራኬቶሪ አበሳንጣላ ራባዲያሎስ ሬኬቤኒያሉ ብራዳጋባስ ተቀባ ጂላ አንቶሪ አላባ በመንፈስ መነካት ይሆንላችሁ። በመንፈስ መራቅ ይሆንላችሁ። በኃይል መሞላት በክብር መገለጥ ይሆንላችሁ። ሰላማችሁ ሙሉ ይሆን። ፍቅራችሁ ያለ በበጎነት ተዋደዱ፣ በፍቅር ተገለጡ። መለያችሁ ሽታችሁ ፍቅር ይሁን። እናንተ በተገኛችሁበት ቦታ የክርስቶስ መዓዛ የሚሸተትበት ይሁን። አሜን። ኢየሱስ እሳት ያገኛችሁ፣ ይሄ ቅባት ያገኛችሁ። የእግዚአብሔር ክብር ይገለጥበት። የእግዚአብሔር ኃይል ይገለጥ። አምላኬ እንደባታችሁ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላ። አሜን። ክብር ለጌታ ነው። ስለዚህ 9 ላይ እንደዚህ ያለ አብ እንደወደደኝ ሁሉ እኔም ወዳችኋለሁ፣ በፍቅሬ ኑሩ። ከዚህ በኋላ በእግዚአብሔር ፍቅር በኢየሱስ ፍቅር እርስ በርስ ተያይዛችሁ፣ እርስ በርስ ተከባብራችሁ፣ እርስ በርስ እየተቀባበላችሁ ፍቅር በመካከላችሁ እየጨመረ ብዙዎች ከዚህ የተነሳ ወደዚህ ህብረት የሚጠመቁበት የሚገቡበት አንድ የሚሆኑበት አብረው የሚሰሩበት የእግዚአብሔር ህብረት የእግዚአብሔር ፍቅር የእግዚአብሔር መንግስት የሚሰፋበት ሲዝን ይሆንላችሁ። እግዚአብሔር አሜን። ይህ ዘመን በደስታ የምትኖሩበት ሳቃችሁ የሚመለስበት እግዚአብሔር እንደሚያታርቅ በፍሬም እንደሚገልጥ የምትታዩበት ደስታችሁ ፍጹም የሚሆንበት የእግዚአብሔር ግዛት የእግዚአብሔር ፍቅር በመካከላችሁ የሚገለጥበት እርስ በርስ መቀባበላችሁ የሚበዛበት የእግዚአብሔር ልጆች መሆናችሁ ባላችሁበት ምድር የሚረጋገጥበት ጊዜ ይሆናል። ቃሉ ሲናገር ያለ ቁጥር 16 ላይ እዛው ላይ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም፣ እንድትሄዱና ፍሬ እንድታፈሩ ፍሬያችሁም እንዲኖር ሾምኳችሁ። በቃ ሹመት መጣላችሁ። ምን እንግዲህ ሹመት ምን ይደረግ? ሹመት እኮ እግዚአብሔር ተሹማችሁ ነው። ሹመት መጣ በኢየሱስ በፍሬ እንድታፈሩ አለ ሾምኳችሁ። እስኪ ተሹም ያለው ብሎ ተሹም ያለው እንግዲህ በቃ አፍራ ተብለሻል። አፍራ ተብለሃል። አንተ ላይ ያለው ተነገረብህ ቃል አፍራ ነው። እግዚአብሔር አፍራ ሲል መፍራት የምትችልበት አቅም ሰጥቶ ነው። አንድ ቦታ ላይ እግዚአብሔር እንደዚህ ይላል፣ ካልሰጠበት እግዚአብሔር አይጠይቅም የሚል አንብባቸው። እግዚአብሔር ካልሰጠበት አይጠይቅም። አፍሪ ብሎሻል። በእርግጥ በፍሬ ትገለጫለሽ። አፍሪ የሚለው ቃል ውስጥ ማፍራት የምትችልበትን ብቃት እግዚአብሔር ሰጥቶሻል። ጸጋው ልታፈሪ ያደርግሻል። ጸጋው ምንም ነገር ከባድ አይሆንም ላንቺ ለማፍራት። አፍሪ የሚል በሹመት ውስጥ ማፍራት የሚችል አቅም እግዚአብሔር ሰጥቶ ነው። እግዚአብሔር ካልሰጠበት ለዚህ ነው መጽሐፍ ሲናገር ለአንዱ 5 ለአንዱ 2 ለአንዱ 1 ሰጠ እንዳቅማቸው። እዛ ሩቅ አገር ሄደ ተመልሶ መጣ። 5ቱን የታደረከው ሲለው 10 አድርጎታል። 2ቱን 4 አድርጎታል። አያችሁ እግዚአብሔር ማፍራት የምንችልበትን ይሰጥና መልሶ ሲመጣ በተጠን ነገር ላይ አፍርተን እንድንጠብቀው ይፈልጋል። ነገር ግን አሁን አንድ የምስራች አላችሁ እንድታፈሩ እንድትሄዱ ፍሬም እንድታፈሩ ፍሬያችሁ እንዲኖር። አያችሁ የተሰጣችሁ ፍሬ ደግሞ የሚኖር ነው፣ የሚጠፋ አይደለም፣ የሚባክን አይደለም፣ ደርሶ ብን ብሎ የሚጠፋ አይደለም። ሰላማችሁ ድንገት መጥቶ የሆነ ቀን ታይቶ የሆነ ቀን የሚጠፋ አይደለም። ሰላማችሁ
ፍሬያችሁ ለዘላለም የሚሄድ እንደ ወንዝ የሚሄድ አንተ ጋር መጥቶ ሌሎችን የሚነካ የሚኖር አለ። አይገርምም? ፍሬያችሁ እንዲኖር እንዲጠፋ አይደለም፣ እንዲቀዘቅዝ አይደለም። ሰላም አንተ ጋር መጥቶ ይባዛል እንጂ ከተማዋን ይሞላል እንጂ ምድሪቷን ይገዛል። አሜን ሃሌሉያ። አትሰሙም? ከሰጠ በኋላ አይነጥቅም። ይሄ ጌታ ከሰጠ በኋላ እንዲባዛ ነው የሚያደርገው። ለዚህ ነው የሕይወት ውሃ ወንዝ ከሆድህ ይፈልቃል ነው የሚለው። ማለት ከፈለቀ በኋላ አንተ ከጠጣኸው በኋላ ቤትህ ከጠጣ በኋላ መንደርህን ያጠጣል፣ ከተማዋን ያጠጣል፣ ህዝብን ይጠራል ማለት ነው። ተሹማችኋል። አሁን ስለ ሹመት እያወራሁ እግዚአብሔር ከሾመ ይኸውላችሁ አይወስድም መልሶ። ደስ አይልም? የሚሾመው ፍሬ ደግሞ እንዲኖር ነው የሚሾመው። አንተ ላይ ከታየ በኋላ አይከስምም፣ አትሰጋም። ነገ ይጠፋ ይሆን እንዴ ሰላሜ አትልም። ሰላሜ እየበዛ ይሄዳል፣ ፍቅሬ እየበዛ ይሄዳል፣ ረፍቴ እየበዛ ይሄዳል፣ ጸሎቴ እየበዛ ይሄዳል፣ ምስጋናዬ እየበዛ ይሄዳል። በኢየሱስ ስም የመባዛትን ስሌት በእናንተ ላይ አወጅኩ። አሜን። ይኖራል፣ አይጨነግፍም። ፍሬያችሁን ያፈራ ለሰዎች መብል ይሆናል። የእናንተ ነገር ፍሬያችሁ እንዲኖር ሾምኳችሁ ካለ በኋላ ስለዚህም አብን በስሜ የምትለምኑትን ሁሉ ዛሬ ቀን ምንድነው ይሄ ነገር ተደጋገመ። የምትለምኑትን ሁሉ ምን ይላል? ይሰጣችኋል። አሜን ሃሌሉያ። አሜን። እያነበብኩ አልነበረም ፕሮፌሰር እያረኩት፣ ግን እግዚአብሔር ያላቸው ነገር ምንድነው? ደጋግሞ የምትለምኑትን ሁሉ ማንን? አብን በማ በኢየሱስ ስም በስሜ አሜን በኢየሱስ እያላችሁ የጸለያችሁትን በኢየሱስ ስም ትቀበላላችሁ። አንዳንዶቻችሁ ምስራች ዛሬ ምስራች ነገራችሁ። በቃ ቆጣችሁ ነው። አሁን ትጠይቃላችሁ፣ አንዳንዶቻችሁ ትደነግጣላችሁ። አሁን ጠይቁ። ሃሌሉያ አሜን። ጠይቋልና ተስፋሉ። አብን ስሜ የምትጠይቁትን ሁሉ እኮ ነው ያለው። እናንተ ሰዎች የምትጠይቁትን ሁሉ ይሰጣችኋል። ኦ ሃሌሉያ! ጌታ የተባረከ የምትጠይቁትን ሁሉ የምትጠይቁትን ሁሉ አብን በስሜ የምትጠይቁትን ሁሉ ይሰጣችኋል። እርስ በርሳችሁ እንድትዋደዱ ትእዛዝ ይህች ናት። አሁን አንድ በመሆን እርስ በርስ መዋደድ ነገሩ መርጃት ያፈጥነዋል ማለት ነው። አሁን ይሄ ሁሉ ይሆናል። በሐዋርያት ዘመን አይታችሁ ሆነ በአንድ ልብ ሲጸልዩ መንፈስ ቅዱስ በላያቸው ላይ ወረደ። በአንድ ልብ ሲጸልዩ ድንቅና ተአምር ሆነ። በአንድ ልብ ሲጸልዩ የልብ አንድነት፣ መተሳሰብ፣ ፍቅር ነገሩ ወደ ተፈጥሯል ማለት ነው። በኢየሱስ እናንተ የመርህ ሰዎች ናቸው። በፍቅር ትጸልያላችሁ፣ በመያዝ ትጸልያላችሁ፣ በሰላም ትጸልያላችሁ፣ በፍቅር ትጸልያላችሁ። አንዱ ይጸልያል። ከዚህ የተነሳ መልሳችሁ ይፈጥናል፣ ሰላማችሁ ይፈጥናል። በተናገ ለሙሉትን ሁሉ ተጣጣቸዋል። በኢየሱስ ስም ብትቀበሉ እስኪ ይቀበላለሁ በሉ። ኢየሱስ ጌታ ነው። የምትቀበሉት የሚሞት አይደለም፣ የሚጨነግፍ አይደለም፣ የሚጠፋ አይደለም። አንድ ሰሞን አይቶ ከሆነ ጊዜ በኋላ ቀረ የሚባል አይደለም። ነገር ግን ተጠብቆ ተጠብቆ የሚኖር በረከት፣ ተጠብቆ የሚኖር የሚበዛ የሚካፈል በኢየሱስ ስም በሰማችሁ ጆሮ ላይ ተፈጸመ። ወደዚህ በረከት ፈጽሞ እግዚአብሔር ልባችሁ ይስጣችሁ። ነገራችሁ በፊታችሁ ቅና፣ ጎዳናችሁ የተከፈተ ይሁን። መንገዳችሁ የእግዚአብሔር መልአክ ይቅደም። የእግዚአብሔር ድምፅ ሰምተው የሚያመጡ የእግዚአብሔር መላእክት በስፍራው ይሰማሩላችሁ። የእግዚአብሔር መልአክ በሚፈሩ ይሰፍራል ያድናቸውማል ተብሎ እንደተጻፈ ሰማው። ይህንን ቃል ወስደው የሚያስፈጽሙ መላእክት በኢየሱስ ስም አሁን ይለቀቁ። ነገራችሁን ካለበት የሚያመጡ ወደ መኖር የሚያመጡ የእግዚአብሔር